ये क्या है? अल्फा। वुल्फ की बेटी वुल्फ ही होती है सर। हैप्पी बर्थडे। በጣም የሚጠበቀው ባይባልም ግን ቀጣዩ የስፓይ ዩኒቨርሱ ፊልም አልፋ የተሰኘው ማለት ነው በቅርቡ የመጀመሪያ ቲዘሩ ለይታ ከበቃ በኋላ ትሬለሩንም በላይ ለቀውታል። ወይም ሁለቱንም በተከታታይ ጊዜ መልቀቃቸው ሳምንት ባልሞላ ጊዜ ውስጥ በጣም አስገራሚ አድርጎታል። ምክንያቱም ቲዘሩን ከለቀቁ በኋላ ያን ያህል ሃይፕ መፈጠር አልቻለም፣ ወይም ደግሞ የተፈለገውን በዝ ስላልፈጠረ ፊልሙ አሁን ፊልሙ ከመውጣቱ በፊት ወይም ቀደም ብለው ኦፊሻል ትሬለሩን ዛሬ ላይ ለቀውልናል። አይሚን ትላንትና ለቀውታልና በጣም የሚያምር ነገር አለ። ቆንጆ ነው። ምን ይመስላል የሚሉን እስቲ አንድ አፍታ አይታርገን እንለፍ። और झूठी ስፓይ ዩኒቨርስ እንግዲህ ዋርቱ የተሰኘው ፊልም ለይታ ከበቃ በኋላ ትልቅ ጥያቄ ውስጥ ገብቷልና በቀጣይ ምን ይዞ ይመጣል የሚለው ነገር እየተጠበቀ ያለ ባለፈው እንኳን አቅርቤላችኋለሁ። ዱረንደር ከታየ በኋላ የስፓይ ዩኒቨርሱ መቀጠል በጣም አጠራጣሪ ደረጃ ላይ እንደሆነ እየተነገረ ባለበት ሰዓት ላይ ቲዘራ ለይታ ስትበቃም ያን ያህል በዝ መፍጠር አልቻለም ነበረ። ዋና ትልቁ ምክንያት የነበረው ቀደም ብለን እንኳን ስናይ ዋርቱ ፍሎፕ ከሆነ በኋላ አልፋ የተሰኘው ፊልም ለሲኒማ እይታ አይበቃም፣ እንዲያውም ቀጥታ ኦቲቲ ፕላትፎርም ላይ ለይታ ሊበቃ ነው ተብሎ በጣም ሲወራ ነበር። ምክንያቱም የህንድ ተመልካች በአጠቃላይ ሴት መሪ ተዋናይ የሆኑበትን ፊልም ያያሉ ተብሎ ስለማይታሰብና ይወዳል ተብሎ ስላልታሰበ ቀጥታ ኦቲቲ ፕላትፎርም ላይ ይለቀዋል ሲባል ነበር። በመጨረሻ ግን ፊልም ሜከሮቹ በግልጽ ወጥተው የተናገሩት ይሄ ሁሉ ወሬ ውሸት ነው፣ እኛ ፊልማችንን ለሲኒማ እይታ ነው የምናመጣው፣ በሲኒማ ይታያልም፣ ቀኑንም አናውንስ እናደርጋለን ብለው በመጨረሻም ጁላይ 3 2026 ፊልሙ ለእይታ እንደሚበቃ አናውንስ አድርገው ነበር። ስለዚህ አሁን ኦፊሻል ትሬለሩን ለእይታ ባበቁ ሰዓት ላይ በትክክል ፊልሙን በእነዚህ በሴቶቹ ትከሻም ሆነ በቦቢ ዶል የተነሳ ስኬታማ ይሆናል የሚለውን ነገር እርግጠኛ አልሆኑበትም ማለት ነው። ሰስፔንስ ተደርጎ ማን በፊልሙ ላይ ካሚዮ ይገባል ተብሎ እየተጠበቀ ያለ ቀደም ብሎ ሶሻል ሚዲያ ላይ ሲወራ የነበረ ወሬ ጠቅላላ ውሸት ነው እየተባለ ስፓይ ዩኒቨርሱን ቀደም ካሉት ፊልሞች ጋር አያገናኙትም ተብሎ እየተጠበቀ በነበረ ሰዓት ላይ ትሬለሩን ለይታ በቁና መጨረሻ ላይ በፊልሙ ላይ ሪቲክ ሮሽን መኖሩን ማሳየት ችሏል። እና እቺ ነገር ወይም የሪቲክ ሮሽን መግባቱና መታየቱ በፊልሙ ላይ የሚፈጥረው ሃይፕ ወይም ደግሞ ተመልካቹ ፊልሙን ለማየት የሚያደርገው ርብርብና ሩጫ በዛ እንዲል የተደረገ ለየት ያለ ስትራቴጂ ነው ተብሏል። ከዛ ሌላ በፊልሙ ላይ የአሊየበስ ስሟን ሲታ አድርገውታልና በመጨረሻ እንግዲህ ምን ሃኑማን ሆኖ ሊያድናቸው ይመጣል የሚለውን የነሱን የሂንዱ አማልክትን አያይዘው እንግዲህ የተለያየ አይነት አስቴት የሰጡበት ነው ያሉት። ግን በአጠቃላይ ትሬለሩ ሲታይ የሚያምር ነገር አለው። ቲዘሩን ትሬለሩን አንድ ላይ ስንደምረው ወይም ቀደም ብሎ የወጣውንና አሁን የተለቀቀውን አንድ ላይ ስናየው በፊልሙ ላይ ያለው ታሪክ እንዳለ ዘርዝረው ተናግረዋል እኮ እና አሁን ፊልሙ ላይ ምን የሚታይ ነገር አለው የሚለው በጣም ትልቅ ጥያቄ ሆኗል። ማለት መጨረሻውን ለማየት እና አክሽኖቹን ለማየት ካልሆነ በስተቀር እንዲሁም ደግሞ ሪቲክ ሮሽንን ለማየት ካልሆነ በስተቀር የፊልሙን ታሪክ ሙሉ ለሙሉ ግልጽ አድርገውታል። በጣም የሚታወቅና የተለመደ አይነት ነው። እንዲያውም ቀደም ብሎ የተሰሩ የሆሊውድ ፊልሞችን ኮፒ አድርገዋል የሚሉ ብዙ አስቴቶች እየመጡ ነው ያሉት። ምክንያቱም ቀደም ብሎ ልክ እንደዚህ አይነት ፊልም ብላክ ዊዶ ሚል ሆሊውድ ፊልም አይተን ነበረ። አይታችሁ ከሆነ እሱም ለሆነ ፕሮጀክት ሴቶቹን ያሰለጥኗቸውና እዛ ላይም ጓደኛማቾች ወይ እህታማቾች ነበሩ መሰለኝ። በመጨረሻ ያሰለጥናቸውን ወይም ደግሞ እነሱን አግቶ ሲያሰለጥናቸውና ሲያደራጃቸው የነበረውን ድርጅት ወይንም ደግሞ ካምፓኒ መልሰው ሲያወድቡትና ሲያጠቁት ይታያል። እንደሱ አይነት ታሪክ ሊያሳዩን አሁንም በስፓይ ዩኒቨርሱ መልሰው ብላክ ዊዶን ሪሜክ አድርገው ነው ይዞት የመጡት የሚል አንዳንድ አስተያየቶች የተነሱ ነው ያሉት። የሚሆነውን እንግዲህ ፊልሙ ሲወጣ ነው የምናየው። ግን አሁን በአሁኑ ሰዓት ላይ ለይታ የበቃው ትሬለሩ ሲታይ ፊልሙ ጽድት ያለ አክሽን እንደሆነ በደንብ አሳይቷል። በጣም ያልተጠበቀና ለየት ያሉ ጊዜውን የጠበቀ ምርጥ አክሽን ስታንቶችን አይተናል። የተለያዩ ሀሳብና አስተያየት የሚሰነዝሩት እንግዲህ የህንድ ኦዲየንስን ወይም ተመልካችን ቀለል አድርገን ልናየው የምንችለው ማህበረሰብ አይደለም። አንደኛ በጣም ብዙ ፊልም ያሉ እንደገና ደግሞ ፊልም ሲያዩ ዝም ብሎ እንደ ተራ እንደ መደበሪያ ብቻ አይደለም የሚያዩት፣ በጣም ከልባቸው ነው የሚያዩት። ስለዚህ እያንዳንዱ ፊልም ከሌላ ፊልሞች ጋር የማገናኘት በጣም ቆየት ያለ አባዜ ያላቸው። ከዛ ሌላ ደግሞ ሴቶች መሪ ተዋናይ ሆነው ብቻቸውን አንድ ፊልም ስኬታማ ያደርጋሉ የሚለው ፊልም ሜከሮቹም ራሱ በህዝባቸው ላይ እርግጠኛ ስለማይሆኑ አይተማመኑባቸው። ብቻ ወጣም ወረደም አንድ ወንድ ትልቅ መሪ ተዋናይ ወይም ደግሞ በካሜሮል ማስገባት ይወዳሉ ከድሮ ጀምሮ ማለት ነው። ወደኋላ እንኳን መለስ ብለን ብናይ ሬካ የተወነችበትና በመሪ ተዋናይነት የተጫወተችበት ኩንበሪ ማንግ የተሰኘ ፊልም ለይታ በቅቶ ነበር ቀደም ብሎ እና ፊልሙ በሷ የተነሳ ስኬታማ አይሆንም ብለው ስላሰቡ ማለት በሴቶች ታሪክ ላይ የሚያጠነጥን ነው። በደረሰባት ወንጀልና ከፍተኛ ንዴት ስትበቀል የሚታይበት ፊልም ነው ሬካ። ምናልባት አይታችሁት ከሆነ አላቅም። ግን በመጨረሻም ሸትሩ ሲንግ ሲና ይገባና ያለሱ እርዳታ አላማዋን ስታሳካ አይታይም። ወይም አላማዋን ለማሳካት መጨረሻ ላይ የሸትሩ ሲንግን እርዳታ ስትጠይቅ ወይም የወንድ እርዳታ ስትጠይቅ ይታያል። ከዛ በኋላ አላማዋን ስታሳካ ይታይና ፊልሙ ይጠናቃል። ይህም ማለት ፊልሙ በሷ ትከሻ ስኬታማ ይሆናል ብለው ስላላሰቡ ሸትሩ ሲንግ ሲና በፊልሙ ላይ እንዲገባ አድርገውት ነበር ቆየት ብሎ ድሮ ማለት ነው። ሁላችንም የምናውቀው ደግሞ ክሪሽማ ካፑር የተወነችበት ሸክቲ የተሰኘው ፊልም ሸክቲ ዘ ፓወር የተሰኘው ፊልም በደንብ እናስታውሰዋለን። በዚህ ፊልም ላይ እንደምታስታውሱት ክሪሽማ ካፑር ልጇን ይዛ ከናና ፓትከር አመልጣ እንዴት ብላ ከህንድ እንደምትወጣ እየተቸገረችና በጣም እየታታረች በነበረበት ሰዓት ላይ አላማዋን ለማሳካት በጣም ተጨንቃ እያለ በካሜሮል የገባው ሻሩክ ካን እስከሚረዳት ድረስ ከነጨራሹ
ከነጭራሹ ሚሽኗን ወይም አላማዋን ማሳካት አልቻለችም ነበረ። በመጨረሻም ሻሩካን ይረዳትና እሷን ይሸኛትና ያው አይታችሁታል ፊልሙን ለዓላማዋ ስኬታማ ስትሆን እናየዋለን። አሁን በቅርቡ አሊያ በት የተወነችበት ገንጉባይ ከቲያዋሪ የተሰኘው ፊልም ዓላማዋን ለማሳካት ብዙ ብትጣጣርም ጋንግስተር ሆኖ የተወነው አጄ ዴቭጋን መጥቶ እስከሚረዳ ድረስ ዓላማዋን ማሳካት አልቻለችም ነበር ወይም ሲረዳት ይታያል። ስለዚህ በህንድ ውስጥ እንግዲህ በአጠቃላይ ፊሜል ኦሪየንታል የሆኑ ፊልሞች ወይም በሴቶች ታሪክ ላይ መሰረት ተደርጎ የሚሰራ ፊልም ከተሰራ የወንዶች ካሜሮል መግባቱ ወይም እነሱ መርዳቱ ግዴታ ነው ማለት ነው። ይህ እንግዲህ ተመልካቹ እርግጠኛ ስለማይሆንባቸው የተፈጠረ ነው። ግን ወደ ሆሊውድ መለስ ብለን ስናይ እንደዚህ ቀደም ብለው ስም ያላቸውና ታዋቂ የሆኑ አክተሮች አይደለም ከነጭራሹ አዲስ የመጡ ሴት ተዋናዮችም ሆነ ወንድ ተዋናዮች ማናቸው ቢሆኑ የፊልሙ ታሪክ ቆንጆ ይሁን እንጂ ፕሬዘንቴሽኑ አሪፍ ይሁን እንጂ በዓለም አቀፍ ደረጃ ፊልሙ ስኬታማ እንደሚሆን በደንብ ይረጋገጣል። ኢቨን እነዛ ፊልማቸው ስኬታማ ከሆኑ በኋላ እነዛ አክተሮች በጣም ዝነኛ አክተሮች ይሆናሉ በአንድ ፊልም ማለት ነው። የህንድ ተመልካቾች ሆነ የህንድ ማህበረሰብ አንድ የሚያመሳስለው ነገር አለ። ኢቨን ኢትዮጵያ ውስጥ ያለ ህንድ ፊልም ተመልካችን ብንል ህንድ ውስጥ ያለ ህንድ ፊልም ተመልካች በአጠቃላይ አንድ የሚያመሳስልን ነገር አለ። እሱ ምንድነው? ብዙዎቻችን አክተር ነው የምናየው እንጂ ፊልም አናይም። ምሳሌ በጣም ብዙ ፊልም ይወጣል፣ ግን ከነዛ መሀል ላይ ማናችንም የምናየውን እንቁጠር ቢባል ወይም ብዙዎቻችን 10 አክተር አይሞላም። በቃ የ10ሩ ፊልም ይጠበቃል። ኢቭን 10ም እንኳን አይሞላም 6 5 በለውና እነሱ ፊልም ይጠበቃል። ከዛ በኋላ እነሱ ፊልም ከሰሩ ህንድ ፊልም ተሰርቷል። እነሱ ካልሰሩ ግን ህንድ ፊልም አልተሰራም። ኢቭን አሁን ደግሞ በሳውዝም መጥቷል። በሳውዝም እንደገና በጣም ብዙ ፊልም የሚሰራው በየአመቱ ማለት ነው። ግን ከዛ ላይ የሚታየው የተወሰኑ አክተሮች ነው፣ በጣት የሚቆጠሩ ማለት ነው። በአጠቃላይ በህንድ ውስጥ ከአምስቱም ኢንዱስትሪ ብንቆጠር 10 15 የሚደርሱ አክተሮች ፊልም ሰርተዋል ወይም ፊልም ይዘው መጥተዋል ሲባል ተመልካቹ ለማየት ግር ብሎ ይሄዳል። ሌሎቹን ግን ማንም የሚያይል። በአጠቃላይ ብናየው ከሁሉም ኢንዱስትሪ በአመት ውስጥ ከ1000 በላይ ፊልሞች ይመረታል ወይም 1500 ምናምን የሚደርስ ፊልሞች ይመረታሉ። ከዛ መሀል ላይ ግን ተመልካቹ የሚያዩ ፊልም 10% አይሆንም። ኢቭን 90%ቱ ከነጭራሹ ኦቲቲ ፕላትፎርም ላይ ከወጣ በኋላ ማስተርፒስ ነው ቆንጆ ነው ምናምን ተብሎ ይወራለታል እንጂ በሲኒማ ከነጭራሹ የሚያዩም ሰው የለም። ስለነዛ ፊልሞችም ደግሞ ቢያወራም ሆነ ቢነገር ማንም መስማትም አይፈልግም። ልክ ስኬታማ ከሆነ በኋላ ስለዛ ፊልም በጣም ይወራል። ከነዛ ፊልሞች መሀል አንዱ ድርሽም ነው። ምሳሌ ድርሽም የተሰኘው ፊልም የመላለሙ ማለት ነው ለእይታ በበቃ ሰዓት ላይ ምንም አይነት ተመልካች ያላገኘ ፊልም ነው። አገሩ ላይ ስኬታማ ነበረ ወይም ደግሞ ምንድን የሚባለው አካባቢ ላይ እዛ መለያለም አካባቢ ላይ ስኬታማ ነበረ። ግን በአጠቃላይ በህንድ ውስጥ ተመልካች ያገኘው መቼ ነው? በኦቲቲ ፕላትፎርም ከተለቀቀ በኋላ ብዙ ሰው እያየው ሲመጣ በጣም መደነቅ ተጀመረ። የዛን ጊዜ አጄ ዴቭጋን ሪሜክ ከሰራለት በኋላ ፊልሙ በዓለም አቀፍ ደረጃ በጣም ተመልካችን አገኘ። እንዲሁም በጣም የሚወራለት ፊልም ሊሆን ቻለ። ልክ እንደዚህ በጠራላችሁ በጣም ብዙ ፊልሞች አሉ ከሲኒማ ከወረዱ በኋላ በጣም የተካበዱና የተጋነኑ ማለት ነው። በአጠቃላይ ምንላችሁ ነው አክተር ተመልካች የሚበዛውና ፊልም ተመልካች ነኝ ይላል እንጂ ብዙዎቹ አክተር ተመልካች ናቸው። ምሳሌ በቃ ሻሩክ፣ ሰልማን፣ አሚር፣ አክሼ፣ አጄ ምናምን ካልሰሩ በስተቀር ህንድ ፊልም ተሰራ ብለን የማናወራበት ሁኔታ ነው ያለው። ለምን? ተመልካቹ ራሱ ስለነሱ ካልሆነ መስማት ስለማይፈልግ። ሌላውን ብናወራም ራሱ ሰጀስት ሳረግ ከነጨራሹ ቪው የለውም ተመልካችም የለውም። ከሌ እኮ ፊልም ሰርተዋል ብዬ በማወራ ሰዓት ላይ ማንም ተመልካች የለውም። ምሳሌ ቦሊዶክታይን እንኳን ተዩት እስቲ። ለምንድን ሰው የማያየው? የሚሰሩትን እያንዳንዱ ፊልሞች እንኳን ይሄ ፊልም ተፈርመዋል ይሄ ፊልም ተሰርቷል ብዬ ስል ያ መረጃ ፌዳፕ እያደረጋቸው ይላሉ። ግን እነዛ መረጃ ላይ ሻሩክ፣ ሰልማን፣ አሚር፣ አክሼ ምናምን ነገር ሲኖር ወይም ሪቲክ ሮሽን ምናምን ሲኖር በአንድ ጊዜ ተመልካች ይኖረዋል ወይም ቪዲዮ ብዙ ሰው ያየዋል። ማለትም አክተር ተመልካች እንዳለ በደንብ ስለማቅ ነው። ፖስተሩ የነዛን አክተሮች መልክ ከያዘ ብዙ ሰው ያየዋል። የነዛ አክተሮች መልክ ከሌለበት ደግሞ ቪዲዮውን ማንም ሰው ያዩ። አስቡት፣ ፊልሙ የሩቅ ነገር ነው። እኔ እንኳን የማወራበትን ወይም የማቀርበውን ቪዲዮ እንኳን ለማየት ተምብሌኑ ላይ ወይም ፖስተሩ ላይ ማን ያለው የሚለውን መርጦ ነው የሚያዩ ሰው። ቦቢ ዶልም እንግዲህ ከረጅም ጊዜ በኋላ በንደር የተሰኘ ፊልም ይዞ መጥቶ ፍሎፕ ሆኖበታል። በእርግጥ ግን እዚህኛው ፊልም ላይ ቆንጆ ነገር ያሳየናል ተብሎ ይጠበቃል። ፊልሙ በአጠቃላይ ሲታይ በጣም የሚያምር ነገር አለው። ኢቭን በጣም ሞቅ ደመቅ ያለ አክሽን ያለው የመጀመሪያውና በጣም አስደናቂው ፊልም ይሆናል ብዬ ጠብቃለሁ። ማለት እንደዚህ በሴቶች የተሰራ ማለት ነው። ከዚህ በኋላ ይሄ ፊልም ስኬታማ ከሆነ እርግጠኛው ነው የተለያዩ ሴት አክተሮችን ልክ እንደዚህ ያቀናጁና አንድ ላይ ያደረጉ ምርጥ አክሽን ፊልሞችን ይሰሩልናል ብዬ አስባለሁ። ስፓይ ዩኒቨርሱ ደግሞ እንደዚህ ድምቅ ያሉ ፊልሞችን በመስራት ቀደም ያለ ሪከርድ አለው። ስለዚህ አያቅተውም ይችላል የሚባል ፊልም ነው። ይህንን ፊልም ሽቭረቬል የተባለው ዳይሬክተር ነው ዳይሬክት ያደረገው። አሊያ በት በተሰጣት ካራክተር በጣም ቆንጆ አድርጋ ተውናለች። ሸርቨሪ ቫገን በጣም ቆንጆ ትወናውን አሳይታለች። ቦቢ ዶል ምንም ነገር አይወጣለትም። አኒል ካፑር ደግሞ በጣም የሚያምር ሮል አለው። ምናልባት እዚህ ፊልም ላይ እንግዲህ ቦቢ ዶል ቆየት ያለ የሮ ኤጀንት ነበረ፣ የህንድ ሰላይ ነበረ። ከዛ ከነሱ ጋር ተጋጅቶ አምጾ ህንዶች አላከብር ያሉትን አልፋ የተሰኘውን ፕሮግራም በራሱ ለብቻው ያስቀጠለና ስራውን ተግባራዊ ለማድረግ የጣረ ቀደም ያለ የድሮ ሰላይ የነበረ አይነት ነገር ይመስላል። ብቻ በአጠቃላይ ቀኑ ስለደረሰ ደግሞ ፊልሙ ሲወጣ ትክክለኛውን እናያለን። ይሄ ነው ብዬ ነው በታየኝ አንግል ብነግራችሁ ፊልሙ ላይ ሊረብሻችሁና ሊበጣበጣችሁ ይችላል ብዬ ስለማስብ የራሴን ስሜት ገታውና ፊልሙ ከወጣ በኋላ ወይም ፊልሙን ሪቪው በማድረግ ሰዓት ላይ ግልጽ ነግራችኋለሁ። ግን አሁን ባየሁት ነገር በጣም የሚያምር ነገር አለው። ቆንጆ ነገር ያሳዩናል ብዬ ጠብቃለሁ። ተስፋ አለው። ያናል የታሰቡን ያህል እንኳን የሚወድቅ አይመስለኝም። በተለይ ደግሞ ሪቲክ ሮሽንን ማሳየታቸው ጥሩ ነው። ምክንያቱም አሁን ትሬለሩ ለእይታ ከበቃ በኋላ በዙ ከፍ ማለት ችሏል። እነሱ
በትክክልም ያደረጉት ደግሞ ስለ ፊልሙ ምንም ነገር የሚወራ ነገር ስለጠፋ ለምን ይህን መነጋገሪያ አናደርግም ብለው ሪቲክ ሮሽን መጨረሻ ላይ ቀንጨብ አድርገው አይኑን አሳይተውናል። ያም ማለት በካሜሮል ሪቲክ ሮሽን መኖሩን በመጨረሻ አረጋግጠውልናል ማለት ነው። ፊልሙ ለእይታ የሚበቃው ጁላይ 3 2026 ላይ ነው። ጥቂት ቀን የቀረው ለእይታ እንደበቃ ደግሞ ስለ ፊልሙ ያለውን ሪቪውና ቦክስ ኦፊስ ላይ ያጋጠመውን የየዕለቱን ገቢ ደግሞ እየመጣሁኝ ሪፖርት አቀርብላችኋለሁ። ሌሎችም በጣም ብዙ ፊልሞች ወጥተዋል ትሬለራቸው፣ እሱንም ደግሞ አንድ ላይ አድርጌ በእንጫወት ላይ አቀርብላችኋለሁ ወይም ሪቪው ሰራላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያያዙ በጣም ብዙ ጨዋታዎችን በዚህ ዩቲዩብ ቻናል ተራ በተራ እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። ये हमें बचाएगा। ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।